የምትቀባጥሪው? በነገራችን ላይ ምስራች አለኝ። ምስር ቢያትኝም እንዴ ዝኑዬ? ለኔ ለዝናሽ ስትይ ለምን ድንጋይ አትበይም? ውይ ጥሎብኝ ድንጋይ አልወድም። ቆይ አምራን፣ ይሄን ያህል ግን ምን በበድልሽ ነው እንደዚህ ጨርቄን ጥለሽ ልታሳብጅኝ የደረሽው? ነግሬሽ ነበር፣ ሁሉም የእጁን ማግኘቱ አይቀርም። እኔ አሁን አንድ ነገር እየከነከነኝ ያለው ለናሁም የድርጅቱን ድርሻ እንደሰጣችሁት ነበር የማውቀው። ልጃችሁ ስላልሆነ መልሳችሁ ወስዳችሁበት ነው ወይስ ጭራሹን አልሰጣችሁትም? አንቺ ውሻ! አሁንም ቢሆን ቦቅቧቃ ነሽ። አንጉቴ ከበላይ ግን ባትፈትኝ ጥሩ ይመስለኛል። ቆይ እዚህ ባዶ ቤት አስረ ምን ልታደርገኝ ነው? ሙኝ ጥያቄ ደሞ ታገትኩሽ በኋላ ምን ላረግሽ ፈለግሽ? በይ ሚስቴ ላረግሽ ነው። ወንድ አይደለም አላልሽኝ? ወንድነት ላሳይሽ ነው። በይ ወንዳት እንዴ ብትደፍሪ ነው መልስ አታስፈቅሪ የምትገባው? ምን ልትሆን ነው? ቀበቶ የፈታው ሚስቴ ምን እሱ አረጋት? ምን አግብቶ ነው? አንተ አንኮላ ትሩጣው ውጣ። ተው ወንዳት፣ አሁን እያርክ ያለው ሌላ መዘዝ ይዞብህ ይመጣል። አማቴ ግን አልናፍቅሽም? ብትሞች እንኳን የምትናፍቅኝ አይመስለኝም። ምን ነው በፊት እንኳን ደሃ ስለነበርኩ ነው ቤት ስመጣ እንደዛ የምታጥላኝ የነበረው። አሁን ግን በገዛ ገንዘብሽ ሀብታም ሆኜ ተመልሼ ቤትሽ ልመጣ ነው። ያው አንቺ በተራሽ ደይተሽ ካልጠበቅሽ ማለት ነው። ስለምን ሚስጥር እንደምታወራው ምንም አልገባኝም። ከየትኛው ልጀምርልሽ? ለአምራ ልትሰጫት ካሰብሽው አክሲዮን ወይስ ከናው? እባክህ ዳግም፣ አንተ እዚህ ነገር ውስጥ በፍጹም መግባት የለብህም። ምን ተፈጥሮ ነው ደግሞ? እናትህ እኮ ከቤት አባረረች ነው እንዴ? የምርሽ ነው የምታወሪው? አዎ የምሬን ነው። አንተ ጋር ደግሞ ምን ተፈጥሮ ነው? ኑሐሚንን እኮ ጠለፏት እዚህ። ምን? መቼም የድሮ ባሏ መሆን አለበት ደፍሮ ይጠለፋል። ናሁም ነው እንግዲህ በስልክ ነገረኝ። ምናልባት ማፋለጉን ብትረዳው ብዬ አስቤ ነው። አንቺ ሴትዮ እየቀለድሽ ነው? አሁን ላይ ሳስበው የአቶ ለይኩን ድርሻ ያስፈልገኛል። ስለዚህ ጉዳይ ምን ታስቢያለሽ? ቆይ አንቺ ግን ምን አይነት አረመኔ ሰው ነሽ? አንቺ ከሰው አልተፈጠርሽም እንዴ? ያው ወንድ አጥር ነው ያገታት። ለፖሊስም ሆነ ለሽማግሌ ከመናገር የዘለለ ምንም ያደረግነው ነገር የለም። ነገሩ ለአንተ ጥያት መመለስ አለበት። ኑሐሚን ባትፈልገውም ዳግም አሁንም ኑሐሚን በጣም ስለሚያፈቅራት ነው እዚህ ጋር ኑሐሚን ተጠልፋለች የሚለውን ዜና ሲሰማ ከናሁም በላይ እንደዚህ ተንገብግቦ ሲናደድ የነበረው ማለት ነው። እናም ደግሞ አንተን አምኜ አንተ ጋር ጥዬ መሄድ አልነበረብኝም እያለ ያለው ማለት ነው። ያው ወንድ አጥር ኑሐሚንን የጠለፋት እዛው ሚስቱ አድርጎ ሊያስቀራት ነበር። ግን ደግሞ ኑሐሚን እዛ ጋር ወንድ አጥር እንዳይነካት የተጠቀመችው ሲስተም የሰራላት ይመስላል ማለት ነው። ከዚህ በፊት የሆኑ ሰካራሞች አስገድዶ እንደደፈሯትና ከዛም በኋላ አባቷ እንደዚች አይነት ልጅ የለኝም ብሎ ከቤት አባሯት። ከዛ እሷ ደግሞ መሸታ ቤት እንደምትሰራ አድርጋ ነው ለወንድ አጥር ይሄንን ሐሰተኛ ታሪክ ፈጥራ እየነገረችው ማለት ነው። ይሄ ነገር ደግሞ እየሰራላት ይመስላል። እዛ ጋር ወንድ አጥር እንደፈለገው እንዲያደርጋት ይሄንን ታሪክ ከነገረችው በኋላ የምትፈልገውን ነገር ልታደርገኝ ትችላለህ ብላ ራሷን አሳልፋ ለሱ ስትሰጠው ወንድ አጥር ደግሞ ያንን ነገር ማድረግ እንደማይፈልግ ነው እዚህ ጋር እርግጠኛ ሆና ይሄንን ታሪክ የፈጠረችው ማለት ነው። እሱ የሚያስበው ኑሐሚን በቃ ከዚህ በፊት እንደነበረችው ድንግል ነች፣ ክብሯን ጠብቃ የቆየች ሴት ነች ብሎ ነው የሚያስበው። እሷ ደግሞ እዚህ ጋር መሸታ ቤት ነበር ስሰራ የነበረው ስትለው ይሄንን ነገር ሊቀበል አልቻለም ማለት ነው። አንድ ነገር ቃል ልታስገባ የፈለገችውም እዛ ጋር የሚፈልገውን ነገር እዛ ጋር ካደረገ ከዛም በኋላ ኑሐሚንን ለማግባት ቃል እንዲገባላት ነው እሷ የጠየቀችው። ወንድ አጥር ደግሞ ይሄንን ነገር አይፈልግም። እሱ ማግባት የሚፈልገው ክብሯን ጠብቃ የቆየችውን ሴት ነው ማለት ነው። ኑሐሚንም ወንድ አጥር ይሄንን አመለካከት እንዳለው ስለምታቅ ነው ይሄንን ሐሰተኛ ታሪክ ፈጥራ እየነገረችው ማለት ነው። እሱ ደግሞ የሰማው ነገር በጣም አስደንግጦታል። ከዚህ በኋላ ያለው አማራጭ እሷን መልቀቅ ነው። በእርግጥ እዛ አካባቢ ያሉ ሰዎች እሱን እያፈላለጉት ነው። እናም ደግሞ እናቱ ራሱ ታስራለች። ልጅሽ ወንድ አጥር ኑሐሚንን ካልመለሳት አንቺ ከእስር ቤት አትወጪም ብላ እሷ ታስራለችና እናም ደግሞ የሱ ጓደኛ የሱ አጋዥ የሆነው ሽንክሌ የተባለው ልጅ የሱ አጎትም ታስሯልና ሰዎች ሁሉ እነሱን እያፈላለጓቸው ስለሆነ እዚህ ጋር ወንድ አጥር ወዶ ሳይሆን በግድ ኑሐሚን መልቀቁ አይቀርም ማለት ነው። በፊትም እዛ አካባቢ ያለውን ገጠር ለማልማት ወደ ገጠር መጡ የተባሉ ሰዎችን እያስቸገረ ነው ወንድ አጥር የሚለውን ነገር ሰምቶ የአካባቢው ሰው ጠምዶሃል የሚለውን ነገር ሰምቷል። እዚህ ጋር ደግሞ ለገጠር ልማት አርሶ አደሩን ለመጥቀም የመጣችው ልጅ ወንድ አጥር ጠልፎ ወሰደ የሚለው ነገር ሲሰሙ እሱን ማግለላቸው ወይ ደግሞ እሱ ከዚህ
አካባቢ ይሄድልን ብሎ እሱን ማስወገዳቸው የማይቀር ነገር ስለሆነ ወንዳጥር ደግሞ ተወልዶ ያደገበት አካባቢ እናት አባቱ እህት ወንድሞቹ ያሉበት አካባቢ ያ አካባቢ ውስጥ እንደዚህ አይነት ነገር እሱ ላይ እንዲደርስ ስለማይፈልግ አሁን ላይ ኑሐሚንን እንደሚለቃት ግልጽ ነው ማለት ነው። ናሆም ደግሞ እዛ ጋር እያወራ እንደነበረው ይሄንን ነገር በጉልበት ሄዶ ወንዳጥርን ፈልጎ ኑሐሚንን ማስለቀቅ አይችልም። አንደኛ አካባቢውን አያውቅም፣ ሁለተኛ ደግሞ ብቻውን ነው። እሱን ላፈላልግ ቢል ራሱ እሱ ላይ የሚደርሰውን ጉዳት ሊያቅ ስለማይችል ማለት ነው። ባለፈው ወንዳጥር እግሩን መቶ ተሰበረ። ከዛም በኋላ ኑሐሚንን ሲጠልፉት እግሩ ራሱ ደግሞ በዱላ መጥቷልና አሁን ላይ እንደ ልቡ መንቀሳቀስ ስለማይችል እሱ ማድረግ የሚችለው እዛ ጋር ለዳግም እንደነገረው ለአካባቢ ያሉ ሽማግሌዎች ይሄንን ነገር ተናግሮ እናም ደግሞ ለፖሊሶች ተናግሮ በዛ መንገድ ወንዳጥር እንዲፈለግ ነው ማድረግ ያለባቸው ማለት ነው። ግን ደግሞ ቢሆንም ይሄንን ነገር ኑሐሚን ተጠልፋለች የሚለውን ነገር ለአምራን ነግሮ አምራን ደስ ያላት ይመስላል ማለት ነው። እሷ ያሰበችው እዛ ጋር ከዚህ በፊት የነበረው ባሏ ነው እሷን የጠለፋት ብላ ነው ያሰበችው። እናም ደግሞ ምንም ነገር አልመሰላትም። ለኑሐሚን አላዘነችም። ያው ከኑሐሚን ጋር ስለማይዋደዱ ይሄ ነገር እሷ ላይ ቢደርስ ኑሐሚን እዛው ተጠልፋ ብትቀር ለእሷ ደስታዋ ስለሆነ ማለት ነው። ከዚህ በፊትም ትፈራ የነበረው ናሆምን ትቀማኛለች፣ ናሆምን ትወስድብኛለች ብላ ስለምታስብ የኑሐሚን መጠለፍ ለእሷ ጥሩ ነገር ነው ማለት ነው። ግን ደግሞ ይሄንን ነገር ለዳግም መንገሯ ራሱ ጥሩ ነው። በእርግጥ ዳግም አሁን ላይ አባቱን እያፈላለገ ነው። ግን ደግሞ ኑሐሚን ተጠልፋለች የሚለውን ነገር እሷን ለማስለቀቅ ወይ ደግሞ እሷን ለመፈለግ ወደ ገጠር መመለሱ አይቀርም ማለት ነው። ቢሆንም ግን የአባቱ መጥፋት ከቀን ወደ ቀን እሱን እያስጨነቀው ነው ማለት ነው። እስካሁን ድረስ ምንም ፍንጭ አላገኝም አባቱ የት ይግባ የት የሚለው ማለት ነው። በእርግጥ ግን ዝናሽ የሆነ ነገር እንደምታውቅ እርግጠኛ ሆኗል። ላይተሩ የአባቱ ላይተር አባቱ ሲጋራ የሚያጨስበት ላይተር እዛ ቤት መገኘቱ የሆነ ጥያቄ ፈጥሮበታል። ዝናሽን ደጋግሞ ይሄንን ነገር እየጠየቃት ነበር። አባቴን የት ነው ያደረግሽው ወይ ደግሞ አንቺ እሱ ያለበትን ቦታ ታውቂያለሽ ብሎ አስገድዶ እየጠየቃት ነበር። ለአንዴና ለመጨረሻ ጊዜ ልጠይቅሽ ብሎ እዛ ጋር ፊት ለፊቱ ቢላ አስቀምጦ ነበር። በዛ ቢላ ደግሞ ራሱን ሊጎዳ እንዳሰበ ነበር እዛ ጋር ለዝናሽ ሲነግራት የነበረው ማለት ነው። ከዚህ በኋላ አልጠይቅሽም፣ ለአንዴና ለመጨረሻ ጊዜ ነው የምጠይቅሽ ያላት። ያኔ ይጠይቃታል። እሷ ደግሞ ትክክለኛውን አባቱ ያለበትን ቦታ ካልነገረችው በዛ ቢላ እጁን ወይ ደግሞ ደምስሩን የሆነ ቦታ ቆርጦ ራሱ ላይ ጉዳት ለማድረስ አስቦ ነበር ማለት ነው። ግን ደግሞ ዝናሽ እዛ ጋር ይሄን ነገር እንዳያደርግ አስቁመዋለች ማለት ነው። ሌላው ነገር ደግሞ ዳግም ከአባቱ መጥፋት ጎን አንድ የሰማው አዲስ ነገር እዛ ጋር አምራን ፈልፍላ ያገኘችው ነገር ናሆም የሌኩንና የዝናሽ ልጅ አይደለም የሚለው ነገር ይሄን ነገር ሰምቶ አስጨንቆታል፣ አሳስቦታል ማለት ነው። እናም ደግሞ አምራን ራሱ አግኝቶ ሲጠይቃት አምራን ልትነግረው አልቻለችም። እንዴት ነው ይሄን ነገር ያወቅሽው? እናም ደግሞ የዲኤንኤ ምርመራ ውጤቱ በእጃለሽ ወይስ እንዴት ነው? እንዴትስ ነው ይሄን ነገር ጠርጥረሽ ልትመራመሪ የደረሽው የሚለውን ነገር ሲጠይቃት አምራን ልትነግረው አልቻለችም። ግን ደግሞ ይሄ ነገር የተፈጠረው በኤሚ ነው። ኤሚ ዛጋ ዳግም ትክክለኛ ወንድሜ ነው ወይስ አይደለም፣ ዝናሽ ዋሽታኛለች ወይስ ምንድን ነው የሚለውን ነገር ያንን ጥርጣሬዋን ግልጽ ለማድረግ ስትል ነበር ዛጋ ሁለት የፀጉር ናሙና አግኝታ የትኛው የዳግም የትኛው ደግሞ የናሆም እንደሆነ ባለማወቅ ነው እዚህ ጋር ለብዙ ዓመታት ተደብቆ የቆየው እውነታ የወጣና ናሆም ዛጋ የዝናሽና የሌኩን ልጅ ያለመሆኑ አሁን ላይ እየታወቀ ያለው ማለት ነው። ግን ደግሞ ያ ነገር እውነት ላይሆን ይችላል። እዛ ጋር ኤሚ የናሆምን ዲኤንኤን ያስመረመረችው ናሆም ወንድሟ እንደሆነ ነው እዛ ጋር የተረጋገጠው እንጂ እዚህ ጋር እኮ ኤሚ ራሱ የሰዎቹ ልጆች የዝናሽና የሌኩን ልጅ ላትሆን ትችላለች ማለት ነው። እዛ ጋር ናሆም የሌኩንና የዝናሽ ልጅ አይደለም ተብሎ ሊወሰን የሚችለው የዝናሽና የሌኩን ናሙና ተወስዶ ከዛም በኋላ ከናሆም ጋር ለማነጻጸር ሲሞከር ያ ናሙና ካልተመሳሰለ ነው እዚህ ጋር የነሱ ልጅ አይደለም የሚባለው እንጂ እዚህ ጋር ከኤሚ ጋር ስላልተመሳሰለ ብቻ የሰዎቹ ልጅ አይደለም ማለት አይቻልም ማለት ነው። እዚህ ጋር አሁን ጥርጣሬ ሊፈጥር የሚችለው ናሆም ሳይሆን ምናልባትም ኤሚ ራሱ የዝናሽና የሌኩን ልጅ ላትሆን ትችላለች ማለት ነው። ይሄ እውነታ የሚወጣው እዛ ጋር ዝናሽና ሌኩን የነሱ ናሙና ተወስዶ ዲኤንኤ ከተመረመረ ብቻ ነው ማለት ነው። ግን ደግሞ ዝናሽ የሆነ ነገር የምታውቅ ይመስላል። አምራን ይሄንን ነገር ስትነግራት በጣም ደንግጣ ነበር። ይሄንን ነገር አታውሪ፣ አቁሚ፣ ይሄንን ከየት ነው ያመጣሽው ብላ አምራንን ስታፋጥጣት የነበረው ማለት ነው። አምራን ደግሞ ይሄ ምርመራ እንዴት እንደተጀመረና እሷ ደግሞ ይሄን ነገር እንዴት ልታውቅ እንደደረሰች ከመጀመሪያው ጀምራ እስከ መጨረሻ ነግራታለች ማለት ነው። እናም ደግሞ መጀመሪያ በተሰራው ነገር እዛ ጋር የዳግም አባት ሰንበቶ ሲገደል ያለውን ቪዲዮ በዛ
በቪዲዮ ዝናሽን አስፈራርታት አሁን ላይ የምትፈልገውን ነገር አግኝታለች። የድርጅቱን የዝናሽን የአክሲዮን ድርሻ ወስዳለች ማለት ነው። አሁን ደግሞ ያ ነገር የበቃት አይመስልም። የለይኩንንም እየፈለገች ነው። ለይኩን ደግሞ የራሱን የአክሲዮን ድርሻ እንዲሰጠኝ እፈልጋለሁ ብላ የመጨረሻ ፍላጎቷን ለዝናሽ ነግራለች ማለት ነው። ግን ደግሞ ይሄ ነገር የሚሆነው በዝናሽ በኩል ሳይሆን ራሷ ሄዳ ለይኩንን አናግራ ያንተን የአክሲዮን ድርሻ ደግሞ እንድትሰጠኝ እፈልጋለሁ ብላ ያንን ነገር ትጠይቋለች። እንዴት አድርጋ እሱን አስፈራርታ ደግሞ በእጁ እንደምታስገባ ባይታወቅም በዚህ ቪዲዮ አንተ ሰንበቶን ስትገል የዳግምን አባት ስትገል ያለ ቪዲዮ በእጅ አለ። ያን ቪዲዮ ወደ ህግ ቦታ ወስጄ አንተ እንድትታሰር ማድረግ እችላለሁ። ያ ነገር እንዳይሆን ከፈለክ ደግሞ የድርጅቱን አክሲዮን ያንተን ድርሻ ስጠኝ ብላ ብትጠይቀው በእርግጠኝነት ለይኩን ያንን ነገር እንደማይሰጣት ግልጽ ነው ማለት ነው። እሱ በፊትም እዛ ጋር ሰንበቶን ለገደለው ወደ ህግ ቦታ ሄዶ እጁን መስጠት ይፈልግ ነበር። ግን ደግሞ ዝናሽ ያንን ነገር እንዳያደርግ አስቆመዋለች ማለት ነው። ልጆች ይበተናሉ፣ አንተ ከዚህ ቤት ከጎደልክ ቤቱ ወና ይሆናል ምናምን ብላ የማይሆን ታሪክ ፈጥራ እዛ ጋር ለይኩንን አሳምናው ነበር። ይሄ ነገር ደግሞ አምራን ጋር ደረሰ ማለት አንድ ቀን ህግ ቦታ ደርሶ እሱ ላይ የሚፈረደውን ቅጣት ማጠናከሩ ስለማይቀር ለይኩን ደግሞ ያ ነገር እንዲሆን ስለማይፈልግ ከአሁኑ ወደ ህግ ቦታ ሄዶ እጁን መስጠቱ አይቀርም ማለት ነው። ምናልባት እዚህ ጋር አምራን ሌላ ምክንያት ካላት እዛ ጋር ለይኩንን በእጇ የምታስገባበትና እሱ ደግሞ የራሱን የአክሲዮን ድርሻ እንዲሰጣት የምታደርግበት ሌላ ምክንያት ካላት ነው እንጂ በዚህ መንገድ እንደማይሳካላት ግልጽ ነው ማለት ነው።